በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 5 በዚች ቀን በአስቄጥስ ገዳም በአባ ዮሐንስ ደብረ አበምኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰርባኖስ አረፈ። ይህ ቅዱስ በአስቄጥስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያንም እያገለገለና 32 ዓመት ያህል ብዙ ተጋድሎን እየተጋደለ ኖረ። ከዚህም በኋላ በዚሁ በአባ ዮሐንስ ገዳም አበምኔት ሆኖ ተሾመ። የተጋድሎውንም ስራ አበዛ። ከመነኮሰ ጊዜ ጀምሮ እስከ አረፈበት ጊዜ ድረስ ሁልጊዜ ይጸልይና የጾም ይተጋም ነበር። በካህናት አለቃ ሹመት 20 ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን እረኛ አደረገ። እሊህም 15 ዓመታት እስኪፈጽም ከቶ ከሰው ማንን አላየም። በሊህም በ15ቱ ዓመታት ከቅዳሜና ከእሁድ ሰንበት በቀር አይበላም አይጠጣም ነበር። እረፍቱ በቀረበ ጊዜ የእግዚአብሔር መልአክ በሕልም ታየው። ይህን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱሱንም እሳቱን መያዝ እንዴት ይቻላል ብሎ መለሰለት። መልአኩ አትፍራ፣ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ባንተ ላይ ለእሳት ስልጣንን አልሰጣትም ብሎ መለሰለት። የጸናች እጁንም ዘርግቶ ያንን መስቀል ከመልአኩ እጅ ተቀበለ። ሁለተኛ መልአኩ እንዲህ አለው፣ በርታ፣ ስጋውና ደሙንም ተቀበል። እስከ 10 ቀን ድረስ መጥቼ ወስድሃለሁ። ከእንቅልፍም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱም አለቀሱ፣ በእግዚአብሔር ፊት እንዲያሳስባቸው ለመኑት። እርሱም ደግሞ በጸሎታቸው ሁልጊዜ እንዲያስቡት ለመናቸው። ከዚህም በኋላ ስጋውንና ደሙን ተቀበለ። ቅዱሳን አረጋውያንም ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬ ብዙ ጸሎት ማህሌት ገንዘው በጻድቃን መቃብር ቀበሩት። ለእግዚአብሔርም በጸሎቱ ለዘላለሙ ይማረን አሜን። ዳግመኛም በዚች ቀን የስሟ ትርጓሜ ሰላምና መውደድ የሆነ የከበረች አውዶክስ በሰማዕትነት አረፈ። ይህችም የተወደደች ቅድስት በሊባኖስ ተራራዎች አቅራቢያ በበሰራ አውራጃ አልባክስ በሚባል አገር ከሚኖሩ ሰዎች ወገን ነበረች። ከእርሷም በሮሙ ንጉሥ በጢባኖስ ዘመን መንግስት ነበረች። የአባቷም ስም ዮናስ የእናቷም ጦቢት ይባላል። የቀድሞ ኑሮዋ በዝሙትና በርኩሰት ነበር። ብዙዎችን አሳስታ ከእርሷ ጋር በኃጢአት ትጥላቸው ዘንድ ፊቷን ታሳምር ነበር፣ መልኳም ታስጌጥ ነበር። በዚህም በረከሰ ስራም ብዙ ገንዘብ ሰበሰበች። በኢየሩሳሌም የሚኖር ስሙ አባ ገርማኖስ የሚባል አንድ ጻድቅ መነኮሴ ዝናዋን ሰምቶ ወደ እርሷ መግባት በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባ። ገብቶም ከእርሷ ጋር ቤት ውስጥ ተቀመጠ። ፈጽሞ በሚያስፈሩ ቃሎች ሊመክራትና ሊገስጻት ጀመር። በገሃነምም ትሉ የሚያንቀላፋ እሳቱ የማይጠፋ ጨለማው የሚዳስስ የሚመስል በዓይኖቹ የሚያስፈራ ስቃይ መኖሩን አሳሰባት። እርሷም ከሞቱ በኋላ ሰዎች በድሆች አፈርም ከሆኑ ተነስተው ይሰቃያሉን ብላ መለሰችለት። አዎን አላት። ለዚህም ለምትነግረኝ ነገር ምልክቱ ምንድን ነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈ? አባቶቻችንም ይህንን አላመኑም አለችው። እነርሱም በፍርድ ቀን ሙታን እንደሚነሱ ስለ ኃጥአንም ስቃይ ስለሚያሰቃይ ተድላ ደስታ በኦሪት መጻሕፍትና በሐዲስ ኪዳን መጻሕፍት ተጽፎ እንዳለ ገለጠላት። ትምህርቱንና ትእዛዙን በልቧ ደረበ። በፍርድም ቀን ሙታን እንደሚነሱ አመነች። እንዲህም አለች፣ ከዚህ ከረከሰ ስራ መበለስ እግዚአብሔር ይቀበለኛልን? አባ ገርማኖስም ወደ ዓለም እንደመጣ ተሰቅሎ ደሙን በማፍሰስ ኃጢአታችንን እንዳራቀልን በክብር ባለቤት በጌታችን ኢየሱስ ክርስቶስ ካላመንሽ ከዚህ የጸናችና የነጻች
የነጻችና የጸናች ንስሐ ይሆንልሻል። የክርስትና ጥምቀትንም ተጠመቂ፣ እግዚአብሔርም ይቀበልሻል። አስቀድመሽ ከሰራሽው ኃጢአት ምንምን አያሳስብሽም። ከእናትሽም ማኅፀን እንደተወለድሽበት ቀን ትሆኛለሽ እንጂ። የክብር ባለቤት ጌታችን ኢየሱስ ክርስቶስም የቀናች ሃይማኖት ደጆቿም ይከፈቱልሻል አላት። ያን ጊዜም የክርስትና ጥምቀትን ያጠምቃት ዘንድ ለመነችው። እርሱም ወደ በአልመ ከተማ ኤጲስቆጶስ ወስዶ አደረሳት። እርሷም በጳጳሱ ፊት በልዩ ሶስትነት በመድኃኒታችን ኢየሱስ ክርስቶስ ሰው በመሆኑና ሙቶ በመነሳቱ አመነች። ኤጲስቆጶስም ተነስቶ በስጋው ላይ ጸልዮ አጠመቃት። እግዚአብሔርም ዓይነ ልቦናዋን ገለጠላት። ብሩህ መልአክ ወደ ውሃው ሲሰባት ሌሎች መላእክትም ስለ እርሷ ፈጽሞ ደስ ይላቸው ተመለከተች። ከዚህም በኋላ ገጻቸው የሚያስደነግጥ ጠቋቁሮችን አየች። ከእርሳቸውም አንዱ መልአኩ የከፋ ሲጎትታት፣ እርሱም በእርሷ ላይ ይቆጣ ነበር። ይህንንም ራእይ ባየች ጊዜ የክርስትና ሃይማኖት ፍቅር በልቧ ተጨመረ። ኃጢአት በመስራት የሰበሰበችውን ገንዘቧን ሁሉ ለድሆችና ለችግረኞች ሰጠች። ከደናግል ገዳማት ውስጥ አንዱ ገዳም ገብታ የምንኩስና ልብስን ለብሳ ፍጹም የሆነ ታላቅ ተጋድሎን ተጋደለች። ከአጋንንትም ጋራ ተዋጋች። ሰይጣንም አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩ በአንዱ ሰው ልብ አደረ። ወደ መኮንኑ ሄዶ ነገር ሰራባት። መኮንኑም ወደ እርሱ እንዲያቀርቧት አዘዘ። በደረሰችም ጊዜ ከደጅ ቆመች። በሞተው በመኮንኑ ልጅ ላይ ታላቅ ጩኸትና ልቅሶ አየች። ገብታ ክብር ይግባውና ወደ ጌታ ኢየሱስ ክርስቶስ በመጸለይ ማለደች። የሞተውንም የአገረ ገዥውን ልጅ ከሞት አስነሳችው። መኮንኑም ይህንን ድንቅ ታምር ባየ ጊዜ እጅግ አደነቀ። ክብር ይግባውና በጌታ ኢየሱስ ክርስቶስ ስም በእርሷ ምክንያት ፍጹም የጸናች እምነትን አመነ። ከእርሱ በኋላም ስለ እርሱ ስሙ ዲዮግዮስ የሚባል ሌላ አገረ ገዥ ተሾመ። የዚችንም ድንግል ዝናዋን ሰምቶ ወደ እርሱ አስመጣት። እርሷም በአደባባይ ውስጥ ዓይኑ አንድ ዓይን የሆነ ጎልማሳ አየች። ጸለየችለትና በመስቀል ምልክት በዓይኑ ላይ አማተበች። ያን ጊዜ ዓይኑ ተገልጦ አየ። ያደረገችውን ይህንን ድንቅ ስራ አይቶ ድንግሊቱን ወደ ቦታዋ መለሳት። ከእርሱም በኋላ ደግሞ ሌላ ሰው በቀኒቶስ የሚባል ሀገር ተገዥ ተሾመ። እርሱም ዝናውን ሰምቶ ይህችን ቅድስት አውክዶስያን ወደ እርሱ አስመጣት። ሊያሰቃያት ፈልጎ እርሷም ክብር ይግባውና ጌታችን ኢየሱስ ክርስቶስን እድሏን ከሰማዕታት ጋር ይሰጣት ዘንድ ለመነችው። እግዚአብሔርም ልመናዋን ተቀበለ። ራሷን በሰይፍ እንዲቆርጡ መኮንኑ አዘዘ። በመንግስተ ሰማያትም የሰማዕታት አክሊልን ተቀበለች። ጸሎቷና በረከቷ ለዘላለሙ ከእኛ ጋር ይኑር አሜን። በዚህች ቀን ታምራቱንና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደበት ቀን ድንቅ የሆነ ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷልና ምስጋናውም አቅርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑ ከእናቱ እቅፍ ተነስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያም ጊዜ ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም ወደ ነገረው ሕፃኑ ከብረ
ተቀምጦ ፈለጋት። ፈገግታን ተሞልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በስነ ስርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያንን የምትቀበላቸውን መጻሕፍት ሁሉ ብሉይና ሐዲሳትን አስተማረው። ከዚያም በኋላም ክህነት ሲሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እንደ ቀዳሜ ሰማዕት እስጢፋኖስ ጸጋና ሞገስን የተመላ ሆነ። ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም የተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሽ ይላት ነበር። ቆዳው ከአጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይንም ከእንጨት ስሮች አልተመገበምና ለስጋውም የሚጠብቅም ምን ምክንያት አልፈለገም። ከብዙ ዘመናት በኋላ አባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት፣ ከመነኮሳት ወይንም ከምዕመናን ሕዝባውያን እንዳያውቁህ አደርግሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሆንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየትን በፈለግህ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢየሩሳሌም ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው። ከዚህም በኋላ ለ30 አንበሶች 30 ነብሮች በፊቱ በኋላው አጅበውት ወደ የኢትዮጵያ ምድር ተጓዙ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራቸው ነበር። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡብን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትንም ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘዝቆ ተወርውሮ ወደ ባህሩ ውስጥ ገባ። እሊህን የእጅህን ፍጥረቶች የሆኑትን ካልማርካቸው ከእነዚህ ባህር እንዳልወጣ በእግሮቹም እንዳልቆም በሕያው ስምህም እልልሃለሁ እያለ ማለ። እንዲሁም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራው መታሰቢያን ያደረገው ምሬልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችን መልአኩን መላውን የኢትዮጵያ ሰው ካልማርክልኝ ከዚህ ባህር አልወጣም አለው። መልአኩም ከአጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ስጋው ሁሉ አለቀ። ደሙም በባህር ውስጥ ፈሰሰ። አጥንቶቹም አደበርጦ እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህ እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፈጁታል። ይህ ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስም መላውን የኢትዮጵያ ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም
ሰደደው። ከዚያም ወደ ላይ ወጥቶ ከፀሐዩ በላይ ከሰማዩ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቁሞ ኖረ። ወደ ሰማይ ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆችም ወደ ሰማይ ተዘርግተዋልና። እንሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጥጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን ዓይኖቹን አንቁሮ አሳወረው። እርሱም ግን ምንም ሳያጓድል እስከ 2 ዓመት ድረስ እንደ ቀድሞው በመትጋት ሲጸልይ ኖረ። ከዚህም በኋላ ሚካኤልና ገብርኤል መጥተው በፊቱ ቆመው በሁለቱ ዓይኖቹ ላይም እፍ አሉበት። ብርሃንም ተሰጧቸው፣ እንደ ቀድሞው አዩ። ከሰማይ ታላቅ ኃይልን ተሰጥቶታልና ጠላቶችህን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚህም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዙ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰውራቸው ብሎ በልቡ አሰበ። እርሱም ፈጥነው በእግዚአብሔር ዙፋን ተማጥነዋልና ሶስታችንም በጀርባህ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመምጣትም ጊዜ ሁለት ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ አንድ ምዕራፍ አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወከኝ አለው። ሽማግሌውም ሄደ ባልንጀሮቼን አምጣልኝ አለው። ተመልሶስ ሁለቱ ወዳሉበት ደርሶ ሁለተኛው ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሶስተኛውም ተመልሶ ሶስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም የእነዚያን አረጋውያን እናንተ ከወዴት ናችሁ? አመጣ ከወድ መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱም ግን ተነስተው ቆሙ። አንድ ሲሆኑ ሶስት ሲሆኑ አንድ መሆናቸውን ገለጡለት። አባታችን አለቃ አብርሃም እንደ አየ። ያን ጊዜም የእግዚአብሔር የጌትነቱ ክብር አየ። እሊህን አረጋውያን ፊታቸውን ተንቦገቦገ። ከፀሐይና ከመብረቅ ብልጭታም 7 እጅ በራ። አባታችንም በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ሕልምን የሚያልምም መሰለው። ከዚያም ጌታችን አባታችንን አነቃውና 100 ዓመት ያህል ስጋውን ሲነድፉህ አጥንቶችህንም ሲፍቁህ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደወሰድሁህ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባረቅትም በፊቱ በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ፣ እሊህ አጋንንት ወዳሉበት ወረደ። ደመናውንም ከበቧቸው። መላእክትም በእሳት ሰይፍ መተራቸው፣ በመብረቅም አጨዷቸው፣ አመድም ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበር። ከዚህም በኋላ ጌታ ክርስቶስን እየካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገስታቱንና መሳፍንቱ መኳንንቱም በሚወጡበትና በሚወርዱበት ጎዳና ላይ አቁመው ጌታችንም በዚህች ጎዳና ብዙ መከራ ያገኘሃል፣ ግን በርታ ታገስ ብሎት
በዚያ ተወው። በዚያን ጊዜ የአረብ ንጉሥ ጣዖቱን አስይዞ መኳንንቶችን ሰራዊቶችን አስከትሎ በዚያ ጎዳና መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙ ጊዜ ጣዖቱን ወድቀው ተሰባበሩ። ንጉሥም አባታችን ባየው ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችን አዎ ክብር ላይ ያለው የኢየሱስ ክርስቶስ ባሪያው የሆን ሰው ነኝ ብሎ ለከሃዲው ንጉሥ መለሰለት። ንጉሱም ዳግመኛ አባታችን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስላሉም ሰው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሱም ይህንን ነገር በሰማ ጊዜ ተቆጣ። ሰራዊቶችም ጸርቶ በፍጥነት እሳትን አነደዱ። ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚልን አነደዱ። አባታችን ግን ንጉሥና ሰራዊቱ ሁሉ እያዩት አልፎ በፍቃዱ ወደ እሳቱ ገባ። እሳቱም ወደ ወንዝ ውሃ ሆኖ እንደ ወንዝ ውሃ ሆነ። ሰራዊቶችም እጅግ አደነቁ። እኩሌቶቹም የክብር ባለቤት በሆነ በጌታ ኢየሱስ ክርስቶስ አመኑ። ንጉሱም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከሰባ አርበኞቹ ጋር በቁጣ ተነስቶ ያደንቁትና ያመሰግኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ 400,000 ሆነው ተቆጠሩ። ንጉስም የአባታችን አንገት ሊቆርጠው ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሱም ከሰራዊቱ ጋር አጠፋው። ከከሃዲው ንጉስ ጋር የሞተውን ቁጥራቸው 4,000 ነው። ጌታችንም አባታችን ገብረ መንፈስ ቅዱስ ጠርቶትና የኔንም ጠላቶች አጠፋሁልህ አለው። አባታችን ግን በመብረቅ የሞቱት ሬሳቸውን ነፍሳቸውን መላእክት ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እኒህን ስሁታን ማርልኝ፣ ሰው ስሁትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪና ይቅር ባይ ታጋሽ ነህ አለው። አባታችን ይህንን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገድልን አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤል ቀድሞ አባታችንን ያዘው። በግርህ ላቆምህ ወይም በራስህ ላቁምህ ወይም በራስህ አለው። በራሴ እቆም ዘንድ ተወኝ አለው። ተቶ ሄደ። በዚያም በራሱ ቆሞ በጥርሶቹም ደንጃ ነክሶ እሳት እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመት በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስን እያለ 3 ጊዜ ጠራው። እርሱም እንሆ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በደንጃ ተተክሎ ቀረ። ክንፎቹንም ሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታችንም ከማርክልኝ ከስጋቸው ጋራ ተነስተው በመጠበቅህ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችንንም በሽተኞችን
ልፈውስልህ፣ ሙታንን ላስነሳልህ ስልጣን ሰጥቼሃለሁ። አሁንም ወደ ተገደሉት ሂድ፣ በመስቀል ምልክት በላያቸው አማትብ፣ ወይንም መድኃኒት በሆነ ስሜም አስነሳው አለው። ያን ጊዜም በድሆች ወዳሉበት በድኖቻቸው ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙንም ለሚጠራና መታሰቢያውን ለሚያደርግ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውንም ዘመናት 532 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንም የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የዳይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉ ባለ መላእክትን እያሳሰቡ በችግር የማቀረብልን ምስጋና ተቀበልን። አንተም ቅዱሳን የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።